ከ5 ወር ከ6 ወር በፊት መሰላል ቤት ሳጸዳ ተመሰላሉ ርቄ ነው እግሬን ያው ተሰብሮ ነበረ። አሁን ኩላሊቴን በጣም ታመምኩኝ። የእውነት ህክምና ስራ ማቆም አለብሽ ነው። ቀደም ሲል ያስደመጥኳችሁ የመዳሜ ድምጽ ነው። ያወራነው ብዙ ነው። እናንተ እንድታምኑ ግን ቀንጨባ አድርጌ ነው ያስደመጥኳችሁ ማለት ነው። ይሄን ያክል አመት ስኖር መዳሜ ሀማሟን ሽንት ቤቷን ይቅርና ቡናና ወይም የቀረበ ምግብ እንኳን ፈልቃ ለመብላት የምትቸገር ሴት ልጅ ማለት ነው። የዓለማችን ሰነፏ ሴት በሏት። በዚያ ላይ ደግሞ ያማታል። እውነት ለመናገር እጇ አይሰራም ማለት ነው። አሁን ግን ስትል የሰማችኋት ሀማሜን ላጽብ ነው እባክሽን ዲቶልና ጀፍ ስጭኝ እያለች ነው ማለት ነው። ያንቺን ሀማም አላጸዳም ብዬ የስራ ማቆም አድማ ካደረኩባት 1 ወር አልፎታል። 1 ወር ሙሉ ከሀማሟ ገብቼ አላውቅም። ለምን አልገባም አልኩ፣ ለምን አላጸዳም አልኩ እነግራችኋለሁ ማለት ነው። እኔ ሁሌም ቢሆን እንደምላችሁ አረብ ቤት ውስጥ ስንኖር ማስለመድ ያለብንና ማስለመድ የሌለብንን ነገር ለይተን ማወቅ አለብን። ይሄን ማድረግ የምንችለው ደግሞ መብትና ግዴታችን ስናውቅ ብቻና ብቻ ነው። አዲስ የመጣችሁ ሰዎች መጨረሻችሁ እንደዚች ልጅ እንዳይሆን እባካችሁን ጥንቃቄ አድርጉ። ከዚህ ቤት እንደመጣው መዳሜ በመጀመሪያ ያደረገች ምንድነው ቤቷን ከላይ እስከታች አስቃኘች፣ ልጆቿንም አስተዋወቀች። ከዛ ደግሞ ቤቷ እንዴት መጸዳት እንዳለበት ስለ ቤቷ ስራ መናገር ጀመረች። እሷ እንኳን ሰርተው የማታውቀውም ቢሆንልኝ ብለ የተመኘችውን ነገር ነው ለኔ ያካፈለችኝ፣ ወይንም ደግሞ እኔ እንድለምድላት ፈልገ የነበረ ማለት ነው። እኔ ግን በጭራሽ አሻፈረኝ አልኳት። እንዲህ ከሆነ መክተብ መልሽኝ አለች። ይሄንም ስትለኝ አልችልም፣ ይሄንም ስትለኝ አልችልም ስላት እናንቺ ምንድነው የምትችይ ሁሉ ብላ ተማራ የተናገረችበት ጊዜ አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የአገሬ ልጆች፣ አዲስ የመጣችሁቶች እባካችሁ በሰላም መስራት ከፈለጋችሁ እንዲሁ ካላህ በታች ጤነኛ ሆናችሁ ወደ ሀገራችሁ መመለስ ከፈለጋችሁ ይሄን ነገር በጭራሽ ላሰሪዎቻችሁ አታስለምዱ። የዘወትር ምክሬ ነው። ይሄን ምላችሁ የቻልኩት ከራሴ ተሞክሮ በመነሳት ነው። ሁሌም እላችኋለሁ፣ በተደጋጋሚ ይሄን ነገር ነግራችሁ አውቃለሁ። ለምን ከተማራችሁበት ወይም ካስተማራችሁ በማለት ማለት ነው። የአገሬ ልጆች አረብ ቤቱ ስንገባ እኛ ዝም ብለን ለአንድ ለሁለት ጊዜ እንኳን ሰርተን ካሳየናቸው ያ ነገር ግዴታችን እንኳን ባይሆን ቀስ በቀስ እየለመዱ ሲሄዱ ያ ነገር ልክ በእኛ ላይ ግዴታችን እንደሆነ አድርጋ በየጊዜው እንድታደርግላት ልታስገድድሽ ሁሉ ትችላለች ማለት ነው። ለምን መጀመሪያ ላይ ስላሳየናት። ገብቷቸዋል። ምንላችሁ ነው? በጥቅሉ ይቺ ልጅ እንደሰማችኋት ታማለች። በመጀመሪያ አላህ አፊዋን ይመልስላት። በጣም ነው የምታሳዝነው። እናንተ የሷን ቤት ስትፈጉ፣ እናንተ የሷን ቤት ስታጸዱ ቆሸሸ እንዲህ ያለ ብላችሁ የሚመለከታችሁ ስራ እንኳን ቢሆን ከአቅማችሁ በላይ ከሆነ አልችልም ማለት ልመዱ። በቃ አልችልም ማለት ልመዱ። አልችልም ካላችሁ አስገድዷችሁ። ወላሂ ከምሬ ነው የምላችሁ። ግን አይ እስኪ ልሞክር እስኪ ልፍጨርጨር ብላችሁ ገብታችሁ ልክ እንደዚህ መጨረሻችሁ ከሆነ እንዴ ይቺ ልጅ እኮ በሌቤት ምክንያት ነው እንደዚህ ሆነችው፣ ስለዚህ ይቺ ልጅ የማሳከም ይቺ ልጅ የመርዳት ግዴታ አለብኝ ብላ እሷ የምታዝልልሽ ይመስልሻል? አንቺን አሽቀንጥራ ጥላ ማለት ነው የተሻለችውን ጤነኛ ነው የምታታሰራለች። እና ይቺ ልጅ እንዳለችው ምንድነው ያለች? መዳም ቤት ውስጥ ነው የምትሰራው። መዳም ቤት ውስጥ እየሰራች እያለ በመሰላል ተንጠልጥላ ቤት ስታጸዳ ትወድቃለች። የወደቀችው ከ5 እና ከ6 ወር በፊት ነው ብላለች ማለት ነው። እና በሰዓቱ ስትወድቅ ልጅቷ የተመታችው ወይም የታወቃት ምኗን ነው እግሯን ብቻ ነበረ። ገብቷችኋል? ሌላ አካሏ ላይ ጉዳት የደረሰባት ስላልመሰላት ወዲያውኑ ስላላመማት ዝም ብላ እግሯን ተሰበረች። ሕክምና ወሰደቻትና ሕክምና ሄዳ ታከመች ማለት ነው። ከ5 እና ከ6 ወር በኋላ ግን ያኔ የወደቀችበቱ ወዲያውኑ አልታወቃትም እንጂ ለካ ኩላሊቷም ተጎድቶ ነበር ማለት ነው። አሁን ላይ ወደ ሕክምና ስትሄድ ኩላሊቷ በጣም እንደተጎዳ፣ ስራ ማቆም እንዳለባት፣ እረፍት ማድረግ እንዳለባት ተነገራት። ይሄ ነገር ሲነገራት መዳማ አዎ አንቺ ረፊ በቃ በእኔ ቤት ምክንያት ነው እንደዚህ ሆንሽ፣ ከኔ ቤት ስትሰሪ እንደዚህ ስለሆንሽ አንቺ ረፊ እኔ ሰራተኛ ላጣልሽ አላለቻትም። ወይንም ደግሞ ወደ ሀገርሽ ሂጂ የሚያስፈልግሽን ነገር አሟላልሻለሁ አላለቻትም። ብታገኝም ባታገኝም ብታጣ ምን ብትልም ወደ ፈረደበት ወደዚህ ወደ ህዝቡ ነው የመጣችሁ ማለት ነው። ምን ልመና እርዱኝ፣ ስራ ላቆም ነውና እባካችሁን አግዙኝ ነው እያለች ያለችው። እና የአገሬ ልጆች እባካችሁን ራሳችን የሚጎዳ ነገር ከማድረግ እንጠንቀቅ ነው። ገባችሁ? በቃ መሰላል ወጣችሁ ስሩ ስራችሁ ሲጀመር ለምን ታስለምዳላችሁ ነው። እኔ እንዳልኳችሁ ከዚህ ቤት እንደመጣው ምን አለች?
በየሳምንቱ ጁማ እየወጣሽ መሰላል ላይ እየወጣው ማለት ነው። መሰላል ላይ ሁለት መሰላል አለ፣ አንዱ ትንሽ አንዱ ትልቅ። እንደየአስፈላጊነቱ ያን መሰላል እየጎተትኩኝ በየሳምንቱ ጁማ አምፖሎቹንና እንትን መስኮቶቹን ሁሎችንም እየወጣው እንዳጸዳላት ታዘዘችኝ። መቼ ገና ስመጣ ማለት ነው። ገና ስመጣ እኔ አልችልም አልኳት። ገባችሁ እንዴ? ካንቺ በፊት የነበረች ሰራተኛ እኮ ታደርግ ነበር፣ እኔ ምን አገባኝና ብታደርግ፣ እኔ ግን አልችልም አልኳት። ሌላ ምን አዘዘችኝ? በተደጋጋሚ የምነግራችሁ እንድትማሩበት ነው የሀገሬ ልጆች። ሌላ ምን አለችኝ? ይሄ ሴራሚኩ አለ አይደለ? የሴራሚኩ መስመሩን እሱን ደግሞ ጁማ ሁሌ በየሳምንቱ ጁማ ጀፍና ክሎሮክስ እየጨመርሽ በጥርስ ብሩሻ ትፈቀፍቀዋለሽ። አይታችሁት ከሆነ መስመሩ ሲቆይ ቆሻሻ ይዛል አይደለ? ያንን ፈቅፍቀሽ ታስለቀቂያለሽ። አልችልም አልኳት። ማድረግ እኮ አቅቶኝ አይደለም የሀገሬ ልጆች፣ ግን ስለማልዘልቀው ማስለመድ አልፈልግም። ገብቷቸዋል። ግዴታዬ ነው ብዬ ከጅምሩ ጀምሬ አስለምቻት ከሷ ቤት እስካለው ድረስ የሷን ክሎሮክስ እየማኩኝ መኖር ስለማልፈልግ አልችልም፣ ቢሮ ውሰጂኝ አልኳት። እና አንቺ ምንድነው የምችይ ሁሉ ብላ ተማረረችብኝ። ከዚያ ካላስ ሰዎች በሹፍሽ አለችኝ። እንዲያውም እሷ በ900 ድርሃም ነበር ያመጣችኝ። አንድ ወር ስራዋን ስላዩ 1000 ብር ካልሆነልኝ አልሰራም አልኳቸው። ያኔ አዲሱኝ ስመጣ ማለት ነው። ከዛ በኋላ ችግር የለውም ስራሽን ጎደነው አላለ ሰውዬው። 100 ድርሃም ጨምሮ በ1000 ሰራው ማለት ነው። 3 ሆነን ነበር ከኢትዮጵያ የመጣነ። ሁለታቸው ጓደኞቼ አንዷ እንኳን 8 ወር ሰርታ ነው የሄደችው። በ900 ድርሃም ሲሰሩ እኔ ግን በ1000 ነበር ሰራ ነበር። ለምን ኮራ ቀብረር ስላልኩባት ከመጀመሪያ ወላሂ እውነቴን ነው የምላችሁ። መግቢያ ላይ ቀንጨባ አድርጌ ያስደምጥኳችሁ የሴት ወይ ድምጽ ነው ማለት ነው። እንደነገርኳችሁ ምን እያለች ነው? ሐማም ላጸዳ ነውና ዲቶልና ጀፋን ጭልኝ እያለች ነው። የመዳሜን ሐማም አላጸዳም ብዬ ከሐማም አልገባም ብዬ ካቆምኩኝ 1 ወር ሆኖኛል ማለት ነው። ይሄን ያክል አመት ስኖር አላጸዳም ብዬ ታለቀ። ለምን ችግር ስለሌለ አጸዳ ነበር። አሁን ግን ለጤናዬ ጉዳት የሆነ ነገር እየተፈጠረ ስላየ አይ ስቶፕ ማቆም አለብኝ። ምክንያቱም ከጤኔ የሚበልጥ ነገር የለም። ጤነኛ ከሆንኩኝ ነገ ሌላ ሀገር ተሰድጄ መስራት እችላለሁ። ነገ በሀገሬ ላይ መስራት እችላለሁ። ነገ ከሷ ቤት ቦታ ሌላ ቤት ወጥቼ መስራት እችላለሁ። ገብቷችኋል? ገና ለብር ብዬ ማለት ነው። አሁን ብታባረኝ ሳንዲ ይሄን አልሰራም ካልኩ ታባረኛለች። ስለዚህ ጤኔን እየጎዳሁ ቢሆን መስራት አለብኝ። ለምን ጤኔን እየጎዳሁ ሰርቼ ያገኘው ብር ምን ይሰራልኛል? እስኪ ንገሩኝ። ነገ ጤኔን ግዛልኝ ብሎ ይገዛልኛል እንዴ? ስለዚህ ራሳችሁን አስከብሩ። እንደነዷችሁ አትነዱ ነው። አንዳንዴ አልችልም ማለት ይልመድባችሁ። ገብቷችኋል? ለምንድን ነው አላጸዳም ያልኩት ምናምን የሚለው ነገር ሌላ ኢንሻአላህ ካለፈ በኋላ ሁሉንም ነገር ነግራችኋለሁ። ይሄ በቂ ነው። ስለማታምኑ ቀንጨባ አድርጌ ነው ያስደምጥኳችሁ። ገብቷችኋል? ፈንክቻ አላደርግላትም፣ ንክት አላደርጋትም። ለምን? ከጤና የሚበልጥ ነገር ስለሌለ። ገብቷችኋል? አልሰራም ስላት እሷም ይሄን ብቻ ሽንት ቤትን አላጸዳም ብቻ ስላልኳ ሽንት ቤትን አላጸዳም ብቻ ስላልኳ ወደ ሀገር ሂጅ አላለችኝ። ለምን? ስራዬን ታውቃለች። ሌላውን ስራዬን ጥድት አድርጌ እሰራላታለሁ። የሚመለከተኝን ኃላፊነቴን በሚገባ ጌታዬን ፈርቼ እሰራለሁ። ከዚያ ውጭ ግን ገና ይሄን አልሰራም ስላልኳት ሀገሬን ትልከኛለህ እንዴ ትነግረኛለህ እያልሽ እያንዳንድሽ ራስሽን የሚጎዳ ስራ ላይ የምትንጠለጠይ ሁሉ መጨረሻሽ ይሆን የሚሆን። ስለዚህ እባካችሁን ራሳችሁን የሚጎዳ ነገር አታድርጉ። ራሳችሁን አስከብሩ። መብትና ግዴታችሁን ወቁ ነው። ሌላ ነገር ላችሁ አይደለም። ሰላም ነው።